ማነው አለን ፈጣሪ ይመስገን። አንድ ጥያቄ ነበረኝ። እሺ የመጀመሪያው ሶስት ጥያቄ አለኝ። የመጀመሪያው ጥያቄ እኔ ከገባኝ አንፃር ነው የምጠይቀው። በትህትና ጠይቃለሁ፣ በትህትና መልስልኝ። የመጀመሪያው ጥያቄ አንድ ሰው የእሱን ሃይማኖት በሚያስተምር ሰዓት የሌላን ሃይማኖት አታክ፣ ለምሳሌ አንተ የአንተን ሃይማኖት ስታስተምር የሌላን ሃይማኖት ግዴታ ማንሳት አለብህ ያዛል? የመጀመሪያው ጥያቄ። እሺ ነቢያቶች ስለ ጽድቅ ብቻ ሊሰብኩ አልመጡም። የኃጢአትን ኃጢአትነት፣ የስህተትን ስህተትነት በደንብ አድርገው ሊገልጽ ነው የመጡት አይደለ? ያ ነው። ይሄ የነቢያት መንገድ ነው። ጥሩን ነገር ያስተምራሉ፣ ከክፉ ነገር ያስጠነቅቃሉ። ጥሩ ነገር ብቻ ያስተምሩ ሀሳብ የለም። ጥሩ ነገር ማለት ኢስላም ነው። ከኢስላም ውጭ ያሉ ደግሞ ክህደት መንገዶች ናቸው። ማንኛውም የክህደት መንገድን ሁሉ ነቢያቶች ያስጠነቅቃሉ። ገብቶሃል አይደለ? ይሄ መጽሐፍ ቅዱስም ላይ በጣም በርካታ ቦታ ላይ እግዚአብሔር ስለ ራሱ አምላክነት ይናገርና ሌላ ማለክት አድርጎ የያዙ እያለ ጣዖቶች ምናምን ብሎ ይጠራቸዋል። ያን ያደረጉ ሰዎች ግን እያለ ፍርድ ሁሉ ይሰጥባቸዋል። ያሉ ስህተት ነው ማለት ነው። ለምን ስለ ራሱ ያስብላል። ስለዚህ ያዛል ማለት ነው። ሁሉም እምነቶች ይሄን ያዛሉ። መጽሐፍም ላይ የነገርኩህ ነው። ኦኬ እሺ። ሁለተኛው ጥያቄ ደግሞ አንድ ሰው ወደ አንተ ሊገልህ ከመጣ መልሰህ ከገደልከው ይፈቅዳል አይነት ጥያቄ ስትል ሰምቻለሁ። ኦኬ እሺ። በምንም ይሁን በማንኛውም መንገድ ለምሳሌ ገፍቶም ይምጣ ከማምለጥ ይልቅ ሰውየውን መግደል እንደ ጽድቅ ነው ወይም አያስጠይቅም? ከራስ መከላከል ግድ ነው አይደል? ኦኬ ሊገልህ መጣ ይዛን ገብቶሃል አይደል? ከመገዳደል ውጭ ሌላ መንገድ ካለ ትጠቀማለህ። እሱ አትጠቀም አይደለም። ነገር ግን ምንም አማራጭ የለም። ሰው ሊገልህ ተጋብዟል። የዛኔ ከራስህ ትከላከላለህ ወይንስ ቀኝህን ለመታገር አንስት በሚለው ነው የምትሄደው አንተ? እኔ በዛ ነው የሚሄደው። ኦኬ። ስለዚህ ሰውየው ግንባርህን ቢልህ በሽጉጥ እግርህን እንደገና አሳልፈህ ትሰጠዋለህ እንዲበታህ አይደል? አንደኛ ወደዛ የሚያስገቡ ነገሮችን አለማድረግ። ለምሳሌ ለምሳሌ ሰውየው መጣና እግርህን አንድ እግርህን ወስዶ በሽጉጥ አለ ግራ እግሬን እንደገና ብለህ ነው የምትሰጠው? እኔ እንደዛ ነው የማደርገው። በኔ እጅ ሰው ከሚጠፋ መርጠው። እሺ አንድ ልጅህን መጣና በሽጉጥ አለበት። ሌላኛው ልጅህን አንካ ይሄንንም ድገመው ነው የምትለው በዚህ ህግ ማለት ነው እንጂ ሰውየውን አትጋደለው። ለምን እገላለሁ? ፍርድ የሚሰጥ አካል አለ፣ የበላይ ከኔ በላይ የሆነ አካል አለ። ስለዚህ እኔ ፍጡር ነኝ። ኦኬ። ስለዚህ አንደኛው ልጅህን በሽጉጥ ቢመታብህ አትጋደለው። ሌላኛው ልጅህን እንካ ድገም ትለዋለህ። ቀኝህን ራስህ በሚለው ማለት ነው አይደል? እኔ ፍጡር ስለሆንኩኝ የፈጠረ አምላክ እያለ እንዴት እኔ ሰውን ለማጥፋት እጋበዛለሁ? ኦኬ። እንግዲያውስ አሁን ምን አይነት ፍርድ እንደሆነ አያችሁ አይደለ? እንደ ሰው አታድርገውም። እንደ ሰው ሳይሆን እንዳስተምሮ ነው። እንደ ሰው አይደለም እኮ። ስለዚህ አንተ አደርገዋለሁኝ አልክ እኮ። አንድ ልጅህን መጥቶ በሽጉጥ እያለበት ሰውየው እንደው ለህሊና ስትል ሌላኛውን ልጅህን ካድገምበት ትሰጠዋለህ በኢየሱስ ክርስቶስ ህግ መሰረት? የሚያስተምረኝ እሱን ስለሆነ አደርጋለሁ። ነገር ግን ኢየሱስ ራሱ እንዳላደረገው ልነግርህ ነው። ደግሞ ኢየሱስ ክርስቶስ በጥፊ ሲመታ ሌላኛውን ጎኑን ሰጥቷል አልሰጠም? አሁን ይኸውልህ አስተምሮቱን ነው አሁን እኮ እያወራን ያለ ነው። ኢየሱስ አልኖረበትም ይሄን ህግ እያልኩ ነው። አንተ እንደምትኖርበት እየነገርከኝ ነው። ኢየሱስ ግን ምን ብሏል? ቀኝህን ለመታህ ግራህን ስጥ ብሏል አይደል? እሱ ቀኙን ተመቶ ግራውን ሰጥቷል አልሰጠም? ተመቷል። ከዚያ በኋላ ይሄን ቃል ከተናገረ በኋላ ያን ህግ በራሱ ላይ ተግብሮታል አልተገበረውም? ቀኙን በተመታ ጊዜ ግራውን ሰጥቷል አልሰጠም? ሰጥቷል። አልሰጠም? ሰጥቷል። እንዳውም ዞር ብሎ ለምን ትመቱኛላችሁ ነው ያለው። ኦኬ። ሶስተኛው ጥያቄ ያው እኔን ከእንትን ጋር እንዳታያይዘኝ። ሶስተኛው ጥያቄ ደግሞ በመጨረሻ አንዴ ልንገር። እግዚአብሔር የገደለ ይገደል ብሎ ህግ እንዳወጣ ታውቃለህ አይደል? ሰውን መጥቶ ቢሞትም ግደሉት ያንን ይገደል ብሏል።
በኦርቶዶክስ አስተምሮት የለም። በደንብ አድርጎ አለና አላሳይ የወሰደ እንዴ ልጆች ታብ አድርጉ እንጂ 156 አረ ይደብራል። አረ ይደብራል። በጣም ይደብራል። ያ እንትን በሉ ታብ አድርጉ እሺ ልጆች። አልከፍት ብሎ ነው። እሺ ያው እና እዚህ ጋር በጣም ብዙ ቦታ ነው በነገራችን ላይ ያለው። ሰውንም እስኪሞት ድረስ የሚመታ ፈጽሞ ምን ይደረግ ይላል። በርቺ ድረስ ስልኩ ወደዚህ አድርገው ከገዝቶ ወጣ አድርገው። ያሽ ኦኬ እሺ ሌላው እሺ ሶስተኛ ጥያቄ ልጠይቅህና ልጨርስ። አይ አብሽር። ሶስተኛው ጥያቄ ለምሳሌ ሁሴን አንተ እኔ እናንተ የእህትና ማቾች ልጆች ነን። እኔ ማወቅ መማር ስለፈለኩ ነው እንደ ጥያቄ ሳይሆን ያልገቡኝን ጥያቄዎች ማወቅ ስለፈለኩ ነው። ትምህርት ነው የፈለኩት። ሶስተኛው ጥያቄ በጣም ግራ የሚያጋባኝ ጥያቄ የአጎትና የአክስት ልጅ ማለት የስጋ ዝምድና ያለው እንኳን አብሮ ለመተኛት እንኳን ማለት የሚከብድ ለትዳር የተፈቀደበትን መንገድ ብታስረዳኝ በጣም ደስ ይለኛል። በጣም ይሄ ነገር ነው በጣም ጥያቄ የሚሆንብኝ። ኦኬ ስለዚህ እነሱን ማግባት በክፉ ነገር ነው። እሺ ከምን አንፃር ነው? ያጎት ልጅ ማለት እህት የስጋ ዝምድና ማለት ነው። አለ መጽሐፋችን ላይ አይፈቀዳል። መጽሐፍ ቅዱስ ላይ ግን እንዳለ ታውቃለህ? ላሳየህ። ያጎት ያክስት ልጅ አዎ ኖርማል እንት መጽሐፍ ቅዱስ ጉግል ሳይሆን ትክክለኛው መጽሐፍ ቅዱስ አለህ? አብስር መጽሐፍ ቅዱስ ላይ ኦኬ ሻሳይ ሙሴና አሮንን ታውቃቸዋለህ? ሙሴና አሮን የተወለዱት ያጎትና ያጎት ልጆች ተጋብተው ነው። እና ላሳየህ ጉግል ሳይሆን ከመጽሐፍ ቅዱስ አሳየኝ። አብሽር አብሽር። መጽሐፍ ቅዱስ ይዛል። መጽሐፍ ቅዱስ ንገረኝ። አመጣለሁ ንገረኝ። ኦኬ እሺ እሺ ዘጸአት 6 ዘጸአት ዘጸአት 6 እንበረምም የአጎትን ልጅ ከብድን አገባ። የአጎትን ልጅ እዚያ ስነማን ተወለዱ? አሮንንና ሙሴንም ወለደችለት። ስለዚህ የአጎቱን ልጅ አግብቶ ነው ሙሴና አሮን የተወለዱት። የአጎትን ልጅ ማግባት ኃጢአት ከሆነና ዝሙት ከሆነ ሙሴና አሮን የዝሙት ልጆች ናቸው ማለት ነው። ኦኬ አሁን የኔ ጥያቄ የነበረው በምንም በአንድም ሆነ በሌላ መንገድ ሰውን መግደል ጽድቅ ሊሆን ይችላል ነው። ሁለተኛው ጥያቄ ደግሞ ያጎት ልጅ ከምን አንፃር ነው የሚገባው? አስተምረኝ። ችግር የለውም እሺ ንገረኝ። ይሄ ነው ብለህ ምክንያቱን ብትነግረኝ። እሺ ችግር የለውም ስለማይከለክል። አሁን ወንድምና እህት ምንም ቢሆኑ ይሄ ኃጢአት ነው አይቻልም። ገብቶሃል አይደል?
የአጎት ልጅ ግን ወንድምም አይደለም እህትም አይደለም። ወንድማማችነት በኢስላም ለሁለት ይከፈላል። ይወታል አይደል? ወንድማማችነት በሁለት መንገድ አለ በኢስላም። አንደኛ የስጋ ወንድማማችነት አለ፣ ሁለተኛ የጥቢ ወንድማማችነት አለ። የስጋ ወንድማማችነት ለምሳሌ የእናትህን የአባትህን ልጅ ሴት ልጅ በፍጹም ልታገባ ኃጢአት ነው። ይሄ ባንተ ላይ አላህ ሱብሓነሁ ወተዓላ ከልክሏል። ሑሪመት ዐለይኩም ኡመሃቱኩም ወበናቱኩም ወአኸዋቱኩም እያለ እህቶቻችሁን ማግባት በእናንተ ላይ እርም ተደረገ ይላል። ሁለተኛው የእህትነትና የወንድምነት መንገድ ደግሞ የሚገኘው ምንድነው? ከስጋ ውጭ የጥቢ ወንድምነትና እህትነት የሚባል ነገር አለ። ለምሳሌ የኔ እናት አለች፣ እኔን ወለደችኝና የኔ እናት እያጠባች ባለችበት ጊዜ የሆነ ልጅ ያጎት ልጅ ሊሆን ይችላል፣ ማንኛውም ልጅ መጣና እናቴን ጡት ጠባች። ገብቶሃል አይደል? ያቺ ሴት ልጅ መታ ብትጠባ እናቴን እኔ ይህችን ልጅ ማግባት አልችልም፣ ለኔ የጥቢ እህት ይሆናለች። ወአኸዋቱኩም ሚን አርዳዕ ይላል አምላክ አላህ። የጥቢ እህቶቻችሁን ማግባት በእናንተ ላይ እርም ተደረገ ይላል። ያጎት ልጅ ግን ከዚህ የራቀ ነው። ምንም በፍጹም የሚያገናኘው ነገር የለም። እንደ ወንድም ብለን ሀገራችን ላይ ለምደነዋል። እንደ ወንድም አብረን ስለምናድግ ነው እንደሚለው እናስመርበት። ወንድም ግን አይደለም። ገብታችኋል አይደለ? ስለዚህ ያጎት ልጅና ክስት ልጅን አታግቡ ብሎ የትም ቦታ ላይ አምላክ አልደነገገም። ገብቶሃል? ኃጢአት እንዲሆን ያሰኘው አምላክ ስለከለከለው ነው አይደለ? ስለዚህ ይህን ነገር የትኛውን ቦታ ላይ ከልክለው አናገኘው። በገዛ መጽሐፍም ላይ እንዳሳየው ያጎት ልጅን ማግባት በደንብ አድርጎ ይቻላል። እንዳውም ሌላ ልጨምርና ይችላለሁ። እግዚአብሔር ቃል በቃል ያጎት ልጅን አግቡ እያላዞ በሙሴ ዘመን የተጋቡ ሰዎችን ሁሉ ልጨምርልህ እችላለሁ። ከዚህ ውጭ ኦኬ፣ እንደዛ ከሆነ ያው ከእውቀት አንፃር እኔ ጥያቄ ስለነበረኝ ነው። ከእውቀት ማጠር አንፃር ስህተት ካለ ሶሪ ብያለሁ። እኔ ግን ሁለቱም በደንብ ብታስረዳይ ብታሳይ ብትልክልኝ ሁሉ ደስ ይለኛል። አንደኛው በአንድም በሌላ መንገድ የሰው ልጅ ነፍስ ያጠፋ ውግዝ ነው። ምክንያቱም የሰው ልጅ ማጥፋት እሱ በጣም የተወገዘ ነው። ሁለተኛ ደግሞ ያጎት ልጅና ከማንኛውም መንገድ ይሁን እኔ መማሩን ነው የፈለኩት። የኔ ጥያቄ ዋናው ፖይንቴ መማር ነው አይደለ? መማር ሲሆን ደግሞ ማጣቃውን ማወቅ ማለት ነው እንጂ መከራከር አይደለም። ሁለተኛ አራት አግቡ የሚለውም አንድ ሰው ለአንድ ነው መሆን ያለበት እንደኔ አመለካከት፣ ወይም ደግሞ እንደኔ ያስተምሩ ነው የተማርኩት በቤተክርስቲያን አንድ ሰው ለአንድ ነው መሆን ያለበት። አራት ማለት ግን ማለት ይከብዳል። ለምሳሌ አንድ ሰው አራት አገባ ማለት ይሄም ትንሽ ቅሬታ አለኝ። ስለሱም ብትሄድበት ደስ ይለኛል። ገደብ ያደረገው ቁርአን ነው። በነገራችን ላይ ኢስላም ነው። መጽሐፍ ቅዱስ ላይ ገደብ የለም። አንድ ብቻ አግቡ፣ ከአንድ በላይ ማግባት ክልክል ነው ወይንም ኃጢአት ነው የሚል መጽሐፍ ቅዱስ ላይ የለም። እንደ መጽሐፍ ቅዱስ አንድ ሰው 1 ሚሊዮን ሚስት ቢያገባ የሚከለክል ማስረጃ የለም። አለ ካልክ ልታሳይ ትችላለህ። እንደ ቁርአን ግን ገደብ አለው። እንደ ቁርአን አንድ ራሱ ማግባት የማይቻልበት ጊዜ አለ። አንዲት ብቻ አግቡ ተብሎ የተጻፈበት ቃል በቃል አንድ ብቻ አግቡ ተብሎ የተጻፈበት ቦታ ሁሉ አለ። ታላላም ከመጀመሪያ ጀምሮ ሰውየው አንድ እንዲያገባ መስፈርቶች ተቀምጠውበታል በኢስላም ላይ። አላህ በቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ يقول الله سبحانه وتعالى في سورة النور وليستعفف الذين لا يجدون نكاحا حتى يغنيهم الله من فضله። እነዚያ ለማግባት አቅም የማያገኙ የሌላቸው ሰዎች አላህ ከተሩፋቱ እስኪያብቃቃቸው ድረስ ራሳቸውን ያቀቡ ይታቀቡ ብሎ ተናግሯል። አየህ፣ አቅሙ ከሌለው ሰውየው እንዳያገባ ከክፉ ነገር ራሱን ጠብቆ ይኖር ተባለ። አየህ አይደል? ልክ እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን አሉ? ያ ማዕሸረ ሸባብ መን ኢስተጣዐ ሚንኩሙል ባአተ ፈልየተዘወጅ አሉ። እናንተ የወጣት ስብስቦች ሆይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባ ነው። አየህ፣ አንድ ራሱ ለማግባት ችሎታ መኖር አለበት። ከሌለውስ እንዳያገባ በራሱ ህይወት ላይ የሰውን ህይወት ጨምሮ እንዳያጨናንቅ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ነው መሆን ያለበት። ወመን ለም የስተጣዕ ፈዐለይሂ ቢሶም ፈኢነሁ ለሁ ጃሉ። ይሄ ነው አንድ ካገባ። ሁለተኛ ለማግባትም በጣም ከባድ መስፈርቶች አሉት። ቀላል ነገር አይደለም። አንድ ሰው ሁለተኛ ለማግባት የተፈቀደለት መቼ ነው ከተባለ ሁለቱንም የማስተዳደር አቅሙ ካለው የመጀመሪያው እሱ ነው። አቅሙ ከሌለው አይፈቀድለትም። አቅሙ ሳይኖረው ቢያገባ ምን ይጠብቀዋል ከተባለ ቅጣት ይጠብቀዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ካነት ዐንደሁ እምረአታኒ ፊ ዱንያ ፈለም የዕድል በይነሁማ ጃአ የውመል ቂያመቲ ወሸቅሁ ሳቂጥ አሉ። ወፊ ሪዋየትን ኡኽራ ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ካነት ዐንደሁ እምረአታኒ ፊ ዱንያ ፈማለ ኢላ ኢሕዳሁማ ጃአ የውመል ቂያመቲ ወሸቅሁ ማኢል አሉ። በምድራዊ ህይወቱ ላይ ሲኖር ሁለት ሚስት ኑረውት በመካከላቸው ፍትህን ያላደረገ ሰው
ነገ የትንሣኤ ቀን አንድ ጎኑ ተቆርጦ በአንድ ጎኑ ይነሳል አሉ። ከባድ ቅጣት አለበት። ገብቶሃል? ስለዚህ ሁለተኛ ለማግባት ራሱ አንደኛ አቅሙ ሊኖረው ይገባል። ሁለተኛ አቅሙ ኖሮት ራሱ የማያገባበት ጊዜ አለ። ያ ሰውዬ ፍትሃዊ መሆን የማይችል ከሆነ ለምሳሌ አቅሙ ኖሮት አለኝ ያለ ሰውዬው የማይቻልበት ጊዜ አለ። ለዚህ ምን አይነት ሰው ፍትሃዊ መሆን የማይችል? አንዳንድ ሰው የሆነች ሚስት አግብቶ እየኖረ እያለ ሁለተኛ ሲያገባ የመጀመሪያዋን ትውት ያደርጋትና ከአዲሷ ጋር ህይወቱን ፏ ያለ ህይወት ይኖራል። በዚህ ሰው ላይ እርም አድርጓል አላህ ራሱ። አይቻልም፣ ላንተ አይፈቀድም። ለምን ቢሊየነር አይሆንም ይሄ ሰውዬ? ፈኢን ኺፍቱም አላ ተዕዲሉ ፈዋሂደተን አሉ። ሚስቶቻችሁ መካከል ፍትሃዊ አንሆንም ብላችሁ ከፈራችሁ ግን አንዲት ብቻ አግቡ አለ። አንድ ብቻ አግቡ የሚል ቃል ያለው ወላሂ ቁርአን ላይ ነው ያለው። መጽሐፍ ቅዱስ ላይ አንድ ብቻ አግቡ የሚል ወፍ ከኦሪት ዘፍጥረት እስከ ራዕይ ድረስ የለም። ገደብ ያደረገው በጋብቻ ላይ ኢስላም ነው። መጽሐፍ ቅዱስ ላይ ገደብ አልተደረገም። የግልጹም ነገር ማለት ነው። በመጽሐፍ ቅዱስ ላይ 1000 ሚስት ያለውን ሰው እንዳለ ታውቃለህ። እግዚአብሔር የትኛውን ቦታ ላይ ለምን 1000 አገባህ ብሎ አልወቀሰውም። ይቷል 1000 ለምን አገባህ ብሎ አልወቀሰውም። ቃል ያወርድለታል፣ ያናግረዋል እግዚአብሔር። ይሄ ነገር ኃጢአት ቢሆን ኖሮ ኃጢአት አድርገሃል እንዴት ይህን ታደርጋለህ ብሎ ይወቅሰው ነበር። ዳዊት ከአንድ በላይ ብዙ ሚስቶች አሉት፣ ነገር ግን በዚህ ነገር አልተወቀስም የትኛውን ቦታ ላይ ገብቷል። እግዚአብሔር እንዳውም ዳዊትን ሲያወድሰው ምን ይላል? ዳዊት ግን ከእኔ ከእግዚአብሔር ፊት በኦሪዮ ላይ ካደረሰው በደል በቀር ሌላ ምንም አይነትና ኃጢአት አላደረገም ይላል። አየህ፣ በኦሪዮ ላይ ካደረሰው በደል በቀር ኃጢአትን አላደረገም ሲል ጊዜ ከአንድ በላይ ማግባቱን አልኮነነበትም፣ አልወቀሰበትም በፍጹም። ያንን እግዚአብሔር እንዳውም እንዳጸደቀለት ያሳየናል። ስንት ሚስት ነው ያለው? በጣም ብዙ ሚስቶች አሉት፣ ከአንድ በላይ። አብርሃም ከአንድ በላይ ሚስቶች ነበሩት። አብርሃምን እግዚአብሔር ሲገልጸው ምን አለ? አብርሃም ግን ሕጌንም ትእዛዜንም ቃሌንም ጠብቋል ብሎ መስክሮለታል። ይሄን አይለውም ነበር ከአንድ በላይ ማግባቱ ቢኖር ኖሮ ያ ሲቀር ብሎ ይኮንንበት ነበር። ገብቶሃል? ሰለሞን 1000 ሚስት እንዳለ ታውቃለህ? የትኛው ቦታ ላይ አልተናገረውም። ያዕቆብ ከአንድ በላይ ሚስቶች አሉት፣ ነገር ግን ይሄን አልኮነነባቸውም። እኛም ይሄን ነገር ለመውቀስ አንነሳም ነው። ገብታችኋል አይደል? ይሄ የሚያስወቅስ ነገር አይደለም። በረኮታዊ ነገር ላይ ነው ሙስሊሞች አተኩሮ ሰዎችን ሰውን ከማምለክ ፈጣሪ ወደ ማምለክ ጥሪ የሚያደርጉት። ብዙ ጊዜ ትምህርታቸው ይሄ ነው። ይሄ ያከለ ይሄን አገባ ያዕቆብ ይሄን አገባ ምናምን ሊያደርግላቸው ይችላል አምላክ። አላህ በቁርአን ላይ ምን ብሎናል? ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት ነቢያቶችን ልኬያለሁ ለእነርሱ ሚስቶች አድርጌላቸው ነበር ብሎናል። አለቀ። ይሄ ነቢይ ለምን ይሄን ያክል አገባ? ይሄ ነቢይ አምላክ ይሄን ሊያደርግላቸው ይችላል። እነዚያ ነቢያቶች ያመለኩት አምላክ ማን ነው የሚለው ላይ ነው ሙስሊሞች ትኩረት። የሌሎች ደግሞ ትኩረት ያለው መሐመድ ስንት ሚስት አገባ፣ ሙስሊሞች ስንት ሚስት አገቡ? እኛ ስለ 3 አማልክቶች እያወራ ስለ 4 ሚስት ማውራት አይከብድም። እና ገደብ ያደረገው ኢስላም አንድ ብቻ አልበቃ ያስቀምጠው። አይ እና ግድያ የሚለውን ደግሞ በደንብ አብራራለህ። እሺ፣ የሰው ነፍስ የሚያስጨንቅህ መልካም ሰው ትመስለኛለህ። የሰው ነፍስ መገደሉ እና ላስረዳህ በኢስላም ላይ ያለውን ሙሉ ግንዛቤ። እሺ እሺ የሰው ነፍስ ማጥፋት በጣም ከባድ ኃጢአት ነው ከአላህ ዘንድ፣ አማኝ የሚሆን ከሃዲ የሚሆን ሰው። አላህ ሱብሓነሁ ወተዓላ በሱረቱል ማኢዳ ላይ ሲናገር ምን አለ? ሚን አጅሊ ዛሊከ ከተብና ዐላ በኒ እስራኢል አነሁ መን ቀተለ ነፍሰን ቢገይሪ ነፍሲን አው ፈሳድን ፊል አርድ ፈከአነማ ቀተለ ናስ ጀሚዓ ወመን አሕያሃ ፈከአነማ አሕያ ናስ ጀሚዓ ይላል። የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ይቆጠራልን ዘንድ አላምላካችን አላህ። የአማኝ የከሃዲ አላለም ሰው ብሎ ያስቀምጠው ታቻው አላግባብ ማንንም ለምን ከሃዲ ቢሆንም አላግባብ በሱ መግደል አይቻልም፣ አይፈቀድም፣ ኃጢአት ነው። ወመን አሕያሃ ፈከአነማ አሕያ ናስ ጀሚዓ የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ይቆጠራል ካለ በኋላ የአንድን ሰው ነፍስ ከጥፋት ያዳነ ደግሞ የዓለምን ሰው ነፍስ ከጥፋት እንዳዳነ ይቆጠራል ወደኔ አላምላካችን አለ። አየህ፣ ስለዚህ በፍጹም የሰው ልጅን ነፍስ ማጥፋት የተከለከለ ነው። ነገር ግን ያ ሰው አሁን የገደለ ይገደል የሚለው ራሱ የወጣው ለምን ይመስላችኋል? የሰው ነፍስ እንዳይገደል ነው፣ ለመጠበቅ ነው። አንተ ሰውን እገላለሁኝ ብለህ ስትነሳ ጊዜ በእኔ ላይ የገደለ ይገደል የሚለው ህግ ይፈጸምብኛል ብለህ ካመንክ ጫፍ ድርሽ አትልም የሰው ነፍስ ለማጥፋት። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ህግ ባወጁ ጊዜ ሰው አይገዳደልም ነበር፣ አንድም ሰው በሌላ ሰው ላይ ድንበር አያልፍም ነበር። ከሃዲያኖችን አስመልክቶ ሊጋደሉ የመጡ ካልሆነ በስተቀር እንዳትነኳቸው ብሏል አምላክ አላህ። ወቃቲሉ ፊ ሰቢሊላሂ አለዚነ ዩቃቲሉነኩም አለ። እነዚያ በአላህ መንገድ ላይ ሊዋጓቸው የመጡትን ብቻ ነው የምትዋጉት አለ። ነብዩ ሰለላሁ ዐለይሂ ወሰለም ለ13 ዓመት ያክል ማስተምሮት በጀመሩ ጊዜ ለ13 ዓመት ያክል መካ ላይ ሲያስተምሩ እንዳትዋጋ እጅህን አጣጥፈህ ቁጭ በል የሚል ትዕዛዝ ወርዶላቸው እንደነበር ታውቃላችሁ። አለም ተረ ኢለ الذين قيل لهم كفوا ايديكم واقيموا الصلاه واتوا الزكاه
እጃችሁን ከጦርነት አጣጥፋችሁ ቁጭ በሉ፣ ሶላታችሁን ስገዱ፣ ዘካን ስጡ፣ ምጽዋት አድርጉ፣ በዚህ እኔም በመታዘዝና በመገዛት ላይ ጽኑ ብሏቸው ነበር። ጭራሽ ነብዩ ሰለላሁ ዐለይሂ ወሰለም 13 ዓመት መካ ላይ አስተምረው አሳደዷቸው የመካ ከሃዲያኖች። ከዚያ በኋላ መዲና ከሄዱም በኋላ ተከትለው እዛ ካልተዋጋና ነው የመካ ከሃዲያኖች መተው እዛ። የዛኔ አላህ ሱብሓነሁ ወተዓላ ኡዚነ ሊለዚነ ዩቃተሉነ ቢአንሁም ወላ ለተፈቀዱ ሰዎች ራሳቸው እንዲከላከሉና እንዲዋጉ ተፈቀደላቸው ያለው ይዛኔ እና ስለዚህ ነው ሰላማዊ ይሆናል። የሌላ እምነት ተከታይንስ መግደል ይቻላል ወይ? በፍጹም አይቻልም። ያን የገደለ ሰው ቅጣት አለበት ወይ? አዎ ቅጣት አለበት። ቅጣቱ ምንድነው? የገነትን ሽታ ያገኝ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። قال النبي صلى الله عليه وسلم من قتل معاهدا لم يرح رائحة الجنة። ሰላማዊ የሆነ ከሙስሊሞች ጋር የሰላም ቃል ኪዳን ያለው ከሃዲን የገደለ ሰው የጀነትን ሽታ ያገኝም እና እንዳትገሉ ጫፉን እንዳትነኩ ብለዋል። አየህ ሰላምን አልፈልግም ብሎ በጠብጣለሁ እጋደላለሁ ብሎ ሰይፍ ያነሳስ ከሆነ የዛን ይሄ ሰው ስርዓት ልናስይዘው ይገባል። ይህ በሀገራችን በሁሉም ዓለም ላይ ያለ ህግ ነው። በጥባጭ የሆነ አካል ኃይል መጥቶ አገር በጠብጣለሁ ካለ ምንድነው የሚያደርገው? መንግስት ያንን ይዘዋል፣ ስርዓት ያስይዘዋል። ይሄ ነው ኢስላም ያስቀመጠው፣ ሌላ አይደለም። ገብቶሃል አይደል? ይሄ ነው። እሺ ወንድም ሁሴን ከነትህትና አመሰግናለሁኝ። ፈጣሪ ያክብርልኝ። ጥያቄዎች እነዚህ ናቸው። እንግዲህ ደግሞ አመሰግናለሁ። ፈጣሪ ያክብርልኝ ወንድሜ። ደስ ባለ ጊዜ መጥተህ ደስ ያሉ ጥያቄዎች። እኔም አሁንም ቢሆን እንድታቁ የምፈልገው ለጥያቄ ነው እንጂ ለክርክር እውቀት ኑሮኝ ምናምን አይደለም። የማይገቡኝን ጥያቄዎች ጠይቃለሁ ስትገባ አንዳንድ ጊዜ። ደስ ያሉ ጥያቄዎች ስትሰራቸው ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሻዒራዎች ማለት ነው አህለ ሱና ወልጀማ ነን ብለው ማረጃ የሚያቀርቡት ነገር አለ። ያንን ማረጃ ደግሞ የሚያቀርቡት አሻዒራዎች ቆስጠንጣንያን ነቢያችን አለይሂ ሰላቱ ወሰላም ቆስጠንጣንያን ያውን ኢስታንቡልን ማለት ነው ወደፊት የሚከፍተው ሰውዬ ያማል አሚሩሃ ወያማል ጀይሹሃ ብለው የዘገቡበት አለ። እሱ ደግሞ ያኔ ደግሞ ሄዶ የከፈተው መሐመድ ኢብኑ ፈኒ መሰለኝ ካልተሳሳትኩ ስሙ። እሱ ደግሞ ሰውዬ አሻዒራ ነበረ። እንዴት ነው ይሄ ነገር እስቲ ይላሉ እነሱ። ስህተት ነው። ነቢያችን ሰለላሁ ዐለይሂ ወሰለም የአላህ ሱብሓነሁ ወተዓላን ባህሪ ያስተባብሉ ነበር፣ ያጸድቁ ነበር። እንዴ በነክቷቸው ነው አሻዒራዎች ወይንም አህባሽ የዛሬ እነሱ ግልገሎቻቸው እምነታቸው ምንድነው? ያኒ ኢንካር ሲፋት ላህ ዐዘ ወጀል الثابته بالكتاب والسنه በቁርአንና በሐዲስ ላይ የጸደቀን የአላህን ባህሪ መካድ፣ ማስተባበል፣ ተእዊል ማድረግ ነው። ወደ ተሳሳተ ትርጓሜ ማለት ነው። በዚህ መንገድ ላይ አልነበሩም ነብዩ ሰለላሁ ዐለይሂ ወሰለም። ሌላኛው عندهم خلل في توحيد الالوهيه وتوحيد الاسماء والصفات። እነዚህ ሰዎች በተውሂድ الالوهيه ላይ ችግር አለባቸው። አላህ Subhanahu Wa Ta'ala በአምልኮ መነጠል የሚለው ላይ يدعون غير الله ويستغيثون بغير الله ከአላህ ውጭ ባሉ አካሎች እርዳታን ኢስቲጋሳ ይጠይቃሉ አይደል? ይሄ እንዴት ነው ሰውየው በሐቅ ላይ ሊሆን የሚችለው? አንተ ያላህ መልእክተኛ ነብዩ ድረሱልኝ፣ ሺዎቹ ገለመሌ ድረሱልኝ፣ በአከለ መጀን ይሁን። ይሄ እንዲህ አይነት ያለ ሰው በፍጹም በትክክለኛ መንገድ ላይ አይደለም። ሰውየው ኢስቲጋሳን ከእርዳታን ከአላህ ብቻ ነው መጠየቅ ያለበት። አላህ Subhanahu Wa Ta'ala ይሄን ዒባዳ እንደሆነ ገልጿል። ዒባዳ እስከሆነ ድረስ ለእርሱ ብቻ ነው የሚሰራው። ቃለ Subhanahu Wa Ta'ala إذ تستغيثون ربكم ጌታችሁን አላህን እኔን እርዳታ በጠይቃችሁኝም ጊዜ አለ። ይህ ነው አሻዒራ ማለት የሚሉ ሰዎች አሉ። አሻዒራ ማለት አቡ ሙሳ አልአሽዓሪ የተባለ አንድ ኢማም አልአሽዓሪ ያ ሰውዬ መሰረተው የሆነ አንጃ ነበር። ሰውየው ተወብቷል። ከተወበተ በኋላ ወደ አህለ ሱና ወል ጀማዓ ተመልሷል። ያ ሰውዬ የተመለሰበትን የመጀመሪያ የነበረበትን የስተት መንገድ ይዘው የሚሄዱ ሰዎች ናቸው። መንገዱ ምን ነበር? ያኒ የአላህ Subhanahu Wa Ta'ala ባህሪያቶች ማስተባበል ላይ ነበር። የአላህ Subhanahu Wa Ta'ala በአቡል ሐሰን አልአሽዓሪ ይቅርታ፣ አቡ ሙሳ አልአሽዓሪ ሱሐባው ነው። ይህ አቡል ሐሰን አልአሽዓሪ ይባላል። እና እንደአጠቃላይ ይህ ሰው በእምነቱ ምንድን ነበር? የአላህን ባህሪ ማስተባበል። ለምሳሌ አላህ ከአርሽ በላይ አይደለም። ለአላህ Subhanahu Wa Ta'ala የጸደቁ ሲፈት اليد وصفة الاستواء وغيرها من الصفات الثابتة في الكتاب والسنة يعني يؤولها على غير تأويلها المعروف عن السلف الصالح. قدمت لكم سلفوች በተረጓሚ ይሄዱም ነበር እና የአላህን ባህሪ መካድ ከአርሽ በላይ የለም ሲሉ ሰዎች አልሰማቸውም። ያን መንገድ ይዞ ይሄደ ሰውየው ግን ተወብቷል።
ሊባና የሚል መጽሐፍ ጽፏል። ተውበት እንዳደረገ ገልጿል። ከዚያ መንገዱ እነዚህ ሰዎች በዚያ መንገድ ላይ ነው ያሉት። እንዳጠቃላይ ሃኡላ ለይሱ ሚን አህሊ ሱና አበደን ሃኡላ ሙብተዲዓ፣ እነዚህ ሙብተዲዓዎች ናቸው። የአላህን ባህሪ ማስተባበል ይሄ ትልቅ ቢድዓ ነው። እንዳውም ሩበማ የሲል አልአምር ኢለል ኩፍር፣ ወደ ክህደት ሁሉ ይጠጋል። ኢንካር ካለበት ታዕጢል የሚል እንትን ካለባቸው። እሺ ሼኽ አልባኒ ሙዓጥለቱል ዐስር ይላል ታላቁ ዓሊም ሼኽ አልባኒ። አሻዕራዎች ወይም አሕባሾች የዚህ ዘመን ሙዓጥላዎች ናቸው ብሏል። ሙዓጥላ ማለት الذين يعطلون صفات الله عز وجل፣ ለአላህ የጸደቀን ባህሪያት የሚያስተባብሉ የሚክዱ የሚያራቁቱ ማለት ነው። ሼኽ ሷሊህ አልፈውዛን ሐፊዘሁላህ ምን ብለዋል? አልአሕባሽ ዐባዱል ቁቡር፣ አሕባሾች ቀብር አምላኪ ናቸው ብለዋል። ማለት ቀብር ያለን ሰው ስለሚጣሩ። ስለዚህ عندهم خلل في توحيد الألوهية والأسماء والصفات ነው። ለዚህ ነው። እሺ ጥያቄ አለ፣ ይቀጥል። እሺ እሱ እዚህ ጋር ያልተመለሰልኝ ነገር ማለት ነው። እሺ ኒዕመል አሚሩ አሚሩሃ ወኒዕመል ጀይሹ ጀይሹሃ ያሉበት ጊዜ መጀመሪያ ቆስጠንጣኒያን ከመክፈቱ በፊት ተውበት አድርጓል ወይስ ከከፈታት በኋላ ነው ተውበት ያደረገው? አሁን ይሄን አስመልክተው እነሱ ሳያደርግ በፊት ነው ተውበት፣ ያኒ እሱ አሻዒራ ሆኖ እያለ ነው ቆስጠንጣኒያን ሄዶ የከፈታት። ቆስጠንጣኒያን ሲከፍታት ደግሞ አሻዒራ ሆኖ ሲከፍታት እዚህ ጋር አሻዒራ አህለ ሱና ወልጀማ የመሆኑ ማረጃ ያሳያል። ምክንያቱም ነብዩ አለይሂ ሰላቱ ሰላም ኒዕመል አሚሩ አሚሩሃ ወኒዕመል ጀይሹ ጀይሹሃ ያሉበት ምክንያት ምናምን ብሎ እንትን የሚሉት የሚለፈልፉት ነገር አለ። አላለም እሺ ሰላም፣ እንዴት ነህ? ፍቅር ድንግል ሰላም አለይኩም። ፍቅር ድንግል እንዴት ነሽ? አቤት። ሰላም አለይኩም። ሰላም ነው፣ እንዴት ነህ? ሄሎ። አልሐምዱሊላህ ሰላም ነው። ዘር መስጊድ። እሺ ጥያቄ አለህ ወይንስ እንጠይቅህ? ኧረ እኔ ጠይቄ ልውጣ። يلا انزلي تحت. እሺ ፍቅረ ድንግል እሱንም አንድ ጥያቄ ነበር። يلا انزلي تحت. ሄሎ ሰላም ነው፣ ደህና ነህ? አቤት። ጥያቄ አለህ ወይንስ እንጠይቅህ? ትመልሳለህ? ኦርቶዶክስ መልስ አላት? አይሰማም? ይሰማል። ወይስ ለመድኃኒዓለም? እሺ ማን ነው መድኃኒዓለም ያደረገው? ኢየሱስ ክርስቶስ። በጣም በቃ መልስ ካላት ኦርቶዶክስ ከዚህ መልስ። ኢየሱስ ክርስቶስን ለዳህነት አድርጎ አይመለከትም። አይመለከትም። ስማ ጥያቄ ጠይቀህ ስለ መሐመድ ብታውቅ አይሻል? ኦርቶዶክስ መልስ አላት። በጣም አለ ስጠይቀው አይመለከትም አለ። እሺ ስለ መሐመድ እሺ ጠይቀህ። ለመቀለድ አይደለም። አንተ ራስህ መጀመሪያ መሐመድን ማወቅ አለብህ። እሺ መሐመድን እሺ አሳውቀን እስኪ በል። የሰማኸው ታውቃለህ? ስለ መሐመድ አታውቅም እኮ። እሺ አሳውቀን እስኪ። ስለ ነብዩ የምታውቀው ነገር የለም አንተ። እሺ አሳውቀን። እሺ ልንገርህ። ለምሳሌ እኔ አንድ ነገር ጠይቅ፣ ሁለት ነገር ጠይቀህ አንደኛ አላህ የምትሉት እኔ አምላክ ነኝ የሚል መረጃ ፈልጋለሁ ከእናንተ። አብሽር ላሳየህ። እኔ አምላክ ነኝ የሚል አላህ እኔ አምላክ ነኝ የሚል እሺ ላሳየህ። አዳምጠኝ መጀመሪያ። ሁለተኛ ደግሞ መሐመድ ደግሞ ማለት ነው እኔ ነብይ ነኝ የሚል እፈልጋለሁ። አብሽር ሁለቱንም አሳያለሁ። يقول الله سبحانه وتعالى إنني أنا الله لا إله. أوكي ሁለቱንም ላሳየህ። አብሽር ኧረ ተወሱ። ቋንቋ ነው ሌላ ታወራ። ቋንቋ ነው የምታወራው እኮ አይደል? አብሽር በቃ ይኸውልህ፣ በቃ ጥያቄ ጠይቀሃል አይደል? እንመልስልህ። እኔ አላህ ነኝ ያለበትን አላህን፣ ነብዩ መሐመድ እኔ ነብይ ነኝ ያለበትን አሳይሃለሁ። አብሽር እንዳፈራ። ምን ይላል? እስኪ አበባው ድምፅን ከፍ አድርገህ ከኔ ጋር ነህ? ከኔ ጋር ነህ? አንተ ጋር ነኝ። ምን አገኘህ መልሰን? በጣም ጥሩ። እኔ አላህ ነኝ ይላል። ያለ እኔ አምላክ የለም ይላል። አላገኘሁም። ጥያቄ ምን ነበር?
ቆይ እኔ አላገኘሁም። አይደለም እንደዛ አይደለም ጥያቄ ምን ነበር? ጥያቄ ምን ነበር? አይደለም እኔ እኮ ያልኩ ማለት ነው። እኔ አላህ ነኝ ምናምን የሚል ነገር ነው እዚህ የማየው እኔ። ታዲያ ምን ነበር ጥያቄ? እኔ አላህ ነኝ ያለበትን አሳይኝ አይደል ያልከው? አይደለም እንደዛ አይደለም ጥያቄ እኔ። ኧረ ነው እየሰሙ ነው ሁላቸው እኮ አባ ምን ነው አምላክ ነኝ አሁን እኔ አላህ ምናምን እኔ አምላክ ነኝ የሚለውን ኧረ ይስሙ ችግር የለውም። ምን ችግር አለ እኮ ታዲያ ብለሃል። እንደዛ ነው የጠየቀው። እኔ አላህ ነኝ ያለበትን አሳየኝ፣ እኔ አምላክ ነኝ ያለበትን ያው ምንም እኮ ያው እኔ አላህ ነኝ ያለ እኔ አምላክ የለም ወይንም ከኔ በስተቀር አምላክ የለም ካለ በኋላ እኔን ተገዛኝ አለ። ያው አሁን ደግሞ እኔ ነብይ ነኝ ያለበትን ሱራ ስንት ንገረኝ፣ ችግር የለውም። እኔ ጋር ስላለኝ አነብልሃለሁ። ሱራ 20:14 እሺ መሐመድ ነብዩ መሐመድ ሱራ 20:14 ሱራ ስንት 20:14 ሱራ 20:14 እሺ በቃ እኔም ጋር ስላለ ያለ ችግር የለውም። እሺ አንብባ። እሺ ሌላ ማለት መሐመድ ማለት ነው። ቆይ እኔ አላህ ነኝ ያለበትን አላህን አሳየኝ ብለህ ጠይቀህ ነበር አይደል? ለዚህ ጋር መልሱን አግኝተሃል አላገኘህም? አይደለም እያዳምጠኝ እሱ ኖሮ ጥያቄውን አይቼዋለሁ፣ ግን ይሄኛው እየሰማኝ ነው አይደል? እየሰማኝ ነው። አዎ እሺ ደግሞ መሐመድ ነብይ ነው የሚል አሳየኝ። ችግር የለውም እመጣብሃለሁ፣ ችግር የለውም። ሌላ ስንት ነገር ጥያቄ አለኝ። ማን ጠይቅኝ ይሆናል። አንተም ዝም ብለህ በቃ እንደፈለክ መጽሐፍ ቅዱስ ላይ የገባህ ትቃደድ ስለምትቃደድ ነው። ለዛ ነው የመጣው ሲጀመር ማለት ነው። በምታነብልህ ዘመር ስላለኝ ካለ ማረም ትችላለህ። መጽሐፍ እኔ አንተ ጋር እኮ ብዙ ነገር ነገር እኔ ጠየቅኝ ወላሂ በጣም አሁን እኔ ነብይ ነኝ ያሉበት ነብይ ሰለላሁ ዐለይሂ ወሰለም። ኧረ አንተው ስማ፣ ኧረ ተው አዳምጠኝ። አሁን እኮ እኛ ጋር ስማ፣ እየሰማኝ ነው። የሰማህ ችግር የለውም አዳምጠኝ። አሁን ተረጋግተን አሁን ዋናው ነገር ማለት ነው ለመረዳት ነው እንጂ ምንም እዚህ አሁን አንተ ዝም ብለህ ትቃደዳለህ። ዝም ብለህ በቃ አንድ የሆነ ነገር እኛ አንዱን በቃ ሴንቴንስ ሳታነብ ዝም እንደፈለክ ዝም ብለህ እየገባህ ብዙ እንደፈለክ ትናገራለህ። አብሽር በቃ አዳምጠኝ እና ይሄን ትክክል ነህ። እኔ አሁን ብዙ ነገር እንጠይቃለሁ፣ ችግር የለውም። አብሽር እሺ አብሽር። አሁን የምፈልገው እንትን እሺ መሐመድ እኔ ነብይ ነኝ የምትለው ነገረኝ። መሐመድ ነብይ የሚል ነገረኝ። አብሽር ላሳይ። አይ ይሄን አይቻልም። አብሽር ላሳይ። አብሽር አይ ያ ቆይ እንትን ቋንቋ ነው ወይ ሌላ ያኛው ቋንቋ ነው እኮ አሁን ስላልኩ ያኛውን ነገር እንደልመልስልህ ነው። ወይ እንትን ያው ቻፕተር ችግር የለውም። ያው እኔ ነብይ ነኝ እያሉ ቃል በቃል የተናገሩበትን ላሳይህ ነው። ቋንቋ ስለሆነ እንደ ቅድሙ አምጣው አንዴ ተረጋበል አምጣው። የት ነው አታንቋጥለው? ረጋ በል ላሳይህ ነው። ጠየቅህ አይደል? ጥያቄ እስኪ መልሽ እስኪጨርሰልህ ድረስ ረግቻለሁ። ችግር የለውም አምጣ። አብሽር ያው ይሄ እዚህ ጋር ይታያቸዋል አይደል? ኧረ ችግር የለውም አምጣማ ዝም ብለህ። እሺ ተረጋጋ፣ ቀስ በል ይሄንን ልቀይርልህ። ያ ሰው ሙስሊም ላይ ይገኛል እና ስለታይ ወደ አማርኛ ልቀይርልህ። ያውና እዚሁ ጋር ወደ አማርኛ ልቀይርልህ። የተንሳኒት እኔ ነብዩ ነኝ ቃል በቃ እኔ ነብዩ ነኝ ታያል። ወደ አማርኛ ቀየርኩልህ። አነ ነብይ ይላል። እኔ ነብዩ ነኝ ላከዚብ፣ ይሄ ውሸት አይደለም። ማን ነው እንደዛ የሚለው? ነብዩ መሐመድ አይደለም። ቆይ እንደዛ አይደለም። እየኔም አይደለም። አሁን ለምሳሌ መሐመድ እዚህ ጋር እኮ እኔ ነብዩ ነኝ ሳይሆን መሐመድ የሚለው መች አለ እዚህ ጋር? ማንም እኮ መሐመድ ሌላም እኮ ሊሆን ይችላል። ለምሳሌ አሁን እኮ ልንገርህ፣ ለምሳሌ ሙሴም ነብይ ነው አይደለ? ሙሳ ማለት ነው አይደል?
እንግዲህ እናንተ ጋር እነ ሙሳ 12 15ቱ ነቢያት እንዳሉ አሉ ብላችሁ እንደምትናገሩ እንሰማለን። አሁን ይሄ እኮ የሚለው ኧረ ታይነን ነገ እንዳጠፋ አላለም። ችግር የለውም። ለምሳሌ ልንገርህ፣ አሁን እሱ ሳይሆን እኛ 15 ነብይ እዛ ውጭ አሁን አንድ ላይ ጥያቄ የሚጠይቅ ልንገርህ፣ ትክክል የሚልም የለኝ። አይ ስለሚሉ ነው እኛ ጋርም ስላሉ አንዳንድ ስለምናወራ ነው። አዳምጠኝ። ለምሳሌ አቆይ አይደለም። አሁን ለምሳሌ እግዚአብሔር መጀመሪያ እግዚአብሔር ማንና ማን የፈጠረው? ወርና ጥያቄ ተይራለ ረጋ በል ጨነቀ አይደለ? ሲመለስበት ጥያቄ ሁሉ እኔ ጋር መታችሁ መልስ የለ ጥያቄ የለም። እጅማ ወላሂ ክርስቲያኖች እኔ ጋር መታችሁ መልስ ሳታገኝ አትሄዱም። እኔ አላህ ነኝ ያለበትን አመጣሁለት። ነብይ መሐመድ እኔ ነብይ ያሉበትን ያውና አመጣሁለት። ሌላም ጥያቄ ጠይቅ እንዳለ ከቁርአንና ከሐዲስ እናሳያለን። ኢስላም ለሁሉም መልስ አለው ስንላችሁ ወሬ እንዳይመስልህ። ኢስላም ለሁሉም ጥያቄዎች መልስ አለው። ይወጣል አይደል? አሁን ደግሞ ወደ አደምና ወደ ሐዋ ሊሄድ ነው። አሁን ልትጠይቅ ነው አንተ ለምን ወንድ ልጅ ታመልካለህ? ትልቁ ጥያቄ የተናሰ ወንድ ልጅ ለምን ታመልካለህ? እኔን የሚመስል ወንድ ለምን ታመልካለህ? ኢየሱስ ክርስቶስ ከኔ በምንድን ነው የሚለየው? መልስልኝ። አንድ የተናሰ እኔ ደግሞ አንድ ጥያቄ ልጠይቅህ እችል መልስልኝ። ፍቅረ ድንግል እኔና ኢየሱስ ክርስቶስ በምንድን ነው የምንለያየው? ለምን እሱን ካመለክ እኔን ለምን አታመልከኝም? አራተኛው ስላሴ ሆኜ እኔ ማለት ነው። አሎ አላ ፍቅረ ድንግል እጌታ ሰው እጌታ ዘመንህን ይባርከውና ፍቅረ ድንግል ቤትህን አንሳ፣ ቤትህን አንሳ አለ። ያሳዝናል። በቃ ፍቅረ ድንግል ዝም ብሏል። ሌሎች ካላችሁ ጥያቄያቸውን መቀጠል ትችላላችሁ። እሺ፣ ለማንኛውም ክርስቲያኖች አስተውሉ፣ ገናዝቡ ባካችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ ማለሽ ኮፒ ሊንክ አስደርግልኝ። የንጽጽር ቪዲዮዎችን ነው የምለቀውና እንትን አለኝ እንዳለ ቪዲዮዎቹ ዋርኒንግ የለውም ግን ዜሮ ነው የሚያሳዩት። አንድም ቪዲዮ የላቸውም። ኮፒ ሊንክ አድርጉላት። ሁሱ የኔን ጥያቄ አልጨረስከኝ። ጨርሰልኛል። በቃ ማብራሪያ ምናምን የለውም። ይሄ ኮንስታንታኒያ ምናምን ያለ የአሻኢራዎች ምናምን የለም። እንደዛ የሚባል ነገር የለም። ወንድ እንደዛ የሚባል ነገር የለም። እሺ፣ ውሸታቸው ነው ማለት ነው። ከዚብ ወፍቲራና ይህ የአላህን ባህሪ በግልጽ እያስተባበለ እኛን አወድሰውናል የሚሉት ሙሐመድ ብን አብዱል ወሃብን የሰይጣን ቀንድ ብለውታል እያለ የሚዋሹት እንዳለ ቅጥፈትና ውሸት ነው። አይ እሺ፣ ጥያቄ ያለ ይቀጥል። ጥያቄ የላቸውም ልጆች? ሰላም አለይኩም። እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ፣ ጥያቄ ያለ ይቀጥል። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ፣ ሶላትም አይሰግር ሰው ይከፍራል አይከፍርም? ይከፍራል እንጂ ቃለ ነብዩ ሰለላሁ ዐለይሂ ወሰለም አልዐህድ አለዚ በይነና ወበይነሁም አሰላህ ፈመን ተረከሃ ፈቀድ ከፈር። በእኛና በካህዲያኖች መካከል ያለው ድንበር ወሰን ሶላት ነው አሉ። እርሱን የተወ በእርግጥም ከፈረ አሉ። ወቃለ ነቢ ሰለላሁ ዐለይሂ ወሰለም በይነ ረጁል ወበይነ ሽርክ ወልኩፍር ተርኩ ሶላት። በሰውየውና በክህደት መካከል ያለው ሶላትን መተው ነው አሉ። ሶላቱን ከተው ይከፍራል ማለት ነው። ስለዚህ ይከፍራል ሰውየው። እሺ፣ ኮሜንት እያደረገ ነው የአሁኑ ልጅ። ሙሐመድ ጨካኝ አራጅ ነው አለ እና ለዚህም መልስ ልስጥህ ትፈልጋለህ? እና ልኬልሃለሁ፣ ወላሂ ልኬልሃለሁ። እንደ ኢየሱስ ክርስቶስ አራጅ የለም፣ እንደ ኢየሱስ ክርስቶስ አራጅ የለም። ህፃን ልጆችን ሴቶችን እረዷቸው ይላል።
ዛሬ ኢየሱስ ክርስቶስ እኮ ያንተ መንፈስ ነው። ኢየሱስ ክርስቶስ አይደለም ሊያድን ማለት ነው። ከሰማያ ሰማያት ወርድ ከድንግል ማርያም ተወልዶ በተግባር ያሳየ ክርስቶስ ነው። እንደናንተ ዝም ብሎ እዛ ሆኖ አዳኝ ነኝ ምናምን አይደለም። ገብቶሃል? አንድም ታሪክ አሁን እሺ፣ ለምሳሌ መሐመድ ኖረ አላህ ትላለህ። አንድ ነገር ታሪክ ሳትሰራ አንድም ሳታረግ፣ ክርስቶስ ግን ራሱ ቅዱስ እግዚአብሔር ከሰማይ ወርዶ ማለት ነው ቅዱስ ይሄን ያደረገ ነው። አሁን አራጅ ሳይሆን ራሱ ለአዳማውያን ለሔዋን ሲል የታረደ ነው። ገብቶሃል? ስለዚህ አላህ ግን ጨካኝ አራጅ ክርስቲያኖችን አይሁዳውያን ሲያርድ የኖረ ዛሬም እያረደ የኖረ ነው። ማን ይሄን መሐመድ ማለት ነው። ይሄኔ መሐመድ ደግሞ እዚህ ጋር ከማን የመጣ አጋንንትን እዚህ ጋር እግዚአብሔር ምን ያክል አራጅ እንደሆነ እኔ በማስረጃ ነው ማሳየው። ሽማግሌውንና ጎበዝን ቆንጆይቱንና ህፃናቶችን ሴቶችን ፈጽማችሁ ግደሉ ይላል እግዚአብሔር። አሜን ነው። እስኪ አንድ ሰው ኮሜንት ላይ አሜን ይበለኝ። እግዚአብሔር ያው ሽማግሌዎችን፣ ጎበዞችን፣ ቆንጆይቱን፣ ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ አለ። ህፃንን ግደሉ የሚል አምላክ ህፃኖችን ግደሉ እያለ ነው። ምን ትላላችሁ? ህፃኖችን፣ ሴቶችን፣ ሽማግሌዎችን ግደሉ አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህፃናቶችን፣ ሴቶችን፣ ሽማግሌን አትግደሉ አሉ። ኑ ላሳያችሁ። ወላሂ ተቃራኒ ነብያችን ሰለላሁ ዐለይሂ ወሰለም አደራ ህፃናቶችን፣ ሴቶችን፣ ሽማግሌን እንዳትገሉ ብለው ከልክለዋል። ኑ ላሳያችሁ። ላ ተቅቱሉ ጢፍለን ሰጊራን ሱብሃንአላህ። ኑ ተመልከቱ። ወላሂ ነብያችን ሰለላሁ ዐለይሂ ወሰለም ምን እንዳሉ ቅዱሳን ወደ አማርኛ ልቀይርላችሁ። ያውን ምን ይላሉ? ወጣትን፣ ሴትን፣ ያው ሽማግሌን ይላሉ። ይታያቸዋል። ሽማግሌን፣ ልጅን፣ ወጣትን ወይንም ሴትን አትግደል። ያ ሰላም ያቸውና ነብያችን ሰለላሁ ዐለይሂ ወሰለም ሽማግሌን፣ ልጅን፣ ህፃን ልጅን ማለት ነው። ሽማግሌ፣ ልጅን፣ ወጣትን፣ ሴትን አትግደል አሉ ነብያችን ሰለላሁ ዐለይሂ ወሰለም። ህፃናትን፣ ሴትን፣ ሽማግሌን አትግደል አሉ። እግዚአብሔር ምን አለ? ሽማግሌን፣ ሴትን፣ ህፃናትን ግደለዋል። ማን ነው ገዳይ? ማን ነው ገዳይ? ሌላ ልጨምርልህ? ና የጌታ ሰው ጌታ ዘመንህን ይባርከው፣ ጸጋው ይበዛልህ። ናየና የሰራዊት ጌታ እግዚአብሔር ምን ይላል እዚህ ጋር? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ከዛ ቀጥሎ እግዚአብሔር ምን አለ? ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ምን አድርግ? አንድ ኮሜንት ላይ ቀውጡት ይሄን ቃል። ምን አድርጓል እግዚአብሔር? ሕፃናቶችን ተመልከቱ፣ ሕፃን ሴቶችን፣ ጭራሽ በሬ፣ ጭራሽ አህያ። ምስኪኑ አህያ እንኳ አልተረፈም። ያው ግደሉት እያለ ነው እግዚአብሔር። ግደል። አህያ ምኑ ይገደላል? በአላህ የዋህ እኮ ነው፣ ምስኪን ነው። የጫንከውን ይጫናል። ውሽ ብለህ ሄደህ ብትመታው ይመታሃል። ለምንድን ነው የምትመታው? ዞር ብሎ እንኳ አይቃወምም እኮ። አህያን ግደሉ አለ። ይሄ ጉድ አገር። ይሄ ብቻ ነው? ይሄ ግደሉ ነው አይደለ? ኢየሱስ ክርስቶስ እረዱ ብሏል። በማን? ያላመኑበትን እንዲታረዱ አዟል። ወላሂ ጉር ላሳያችሁ። ኢየሱስ ክርስቶስ ማረድ እረዱ። ቁርአን ላይ እረድ የሚል ቃል ብትሞት አታገኝም። ኢየሱስ ክርስቶስ ግን እረዱ እንዳለ ነው ላሳያችሁ። ኦኬ ሉቃስ 19:27 ሉቃስ 19:27 ተመልከቱ። ኢየሱስ ምን እንዳለ? ነገር ግን እነዚያን በላያቸው ለነገስ ያልወደዱትን ጠላቶችን ወደዚህ አምጣቸው፣ በፊቴም እረዷቸው እያለ ነው ኢየሱስ ክርስቶስ። እረዱ ነብዩ ሰለላሁ ዐለይሂ ወሰለም እረዱ በፍጹም እንደው አላሉም። ቁርአን ላይ እረዱ የሚል ወፍ የለም። ማረድ የሚል ቃል አታገኝም ቁርአን ላይ። ማረድ ይኸውና እዚህ ጋር አስተኝተህ ታርደዋለህ። አይቻል በእኔ ያላመኑትን እረዱ እያለ ነው ኢየሱስ ክርስቶስ። የእምነት ነፃነት የለም። ነገር ግን እነዚያን በላያቸው ለነገስ ያልወደዱትን ጠላቶችን ወደዚህ አምጧቸው፣ በፊቴም እረዷቸው። አላሁ ሙስተዓን። ይሄ ነው። ይሄ ብቻ አይደለም። እግዚአብሔር ሴቶችን አቃጥሏቸው ይላል በእሳት። ሴቶችን አቃጥሉ ይላል።